ጭራሽ እንደውሻ ሊበላኝ ነው እንዳያሳቡ። እሱ ባይበላሽም ለሚበላሽ አሞራ ይሰጥሻል። እኔን ገሎ ምን ይጠቀማል? ለምን አይተወኝም ግን? አንዳንዴ ብልጥ ትሆኛለሽ፣ አንዳንዴ ደግሞ ሞኝ ትሆኛለሽ። ይኸውልሽ አሁን ለሁለታችንም ደህንነት ሲባል ለተወሰነ ጊዜ ከዚህ ከተማ መውጣት አለብሽ። ስራዬስ ስራዬን ለቅቄ ምን እበላለሁ? ይኸውልሽ ኤፍራታ እስከ ዛሬ ደብቄሻለሁ። እኔ ደግሞ በአንቺ ምክንያት ችግር ውስጥ መግባት አልፈልግም። ቁርጥ ከያዘኝ ዝናን ይዤ ወደ ቤት ልመጣ እችላለሁ። የሚገለኝን ሰው እጁን ይዘሽ ልታመጪ እና እኔ መሞት አለብኝ? አሁን የመጣሁት እሷን ፍለጋ ነው። መድብል ጋር ትሄጂና ብሩክ ያስከሰረን 50 ሚሊዮን ብር ግማሹን ክፈል ትይዋለሽ። ብሩክን እናንተ ናችሁ እንደያዛችሁት? ማለት ልትቆረቆሪለት ነው? እናንተ ናችሁ እንደያዛችሁት? እስኪ ዝም በይ። አሁን ያልኩሽን ብቻ ታደርጊያለሽ። አንቺ የሚያምርብሽ አቤት ወዴት ምን ላድርግ ስትይ ብቻ። ሌላ ዝባዝንኬ ወደዚህ ወደዛ የሚባል ነገር አያስፈልግም። እምጠይቅሽን ብቻና እምነግርሽን ነገር መመለስ ነው። እውነት ብሩክ ተይዞ ነው? እኔ አላውቅም። ሲጀምር ለኔ መልእክት ደርሶኝ ብሩክ ታገኘሁት ወንድሜ ነው። ብሩክ ተመስገን ወንድሜ ከነሱ ለመጀመሪያ ጊዜ ያልተሳካው የነ መድብል ሚሽን ለሁለተኛ ጊዜ ተሳክቶላቸው ብሩክንም አግኝቶት እሱን ነፃ እያወጡት ነው ማለት ነው። ግን ደግሞ እዚህ ጋር ሞገስ በጥይት ተመቷል። የተመታው ግን ያን ያክል የሚያሰጋ ቦታ ሳይሆን ጎኑ ላይ ብቻ ነው የተመታው። ባለፈው የመድብል ጓደኛ የተመታበት ቦታ ማለት ነው። ይሄ ደግሞ ሞገስ ላይ ትልቅ ጉዳት ሊያስከትል የሚችል ነገር አይደለም። አሁን የሚያሳስበው ነገር ከዛ እየወጡ ነው። ከዛ ሲወርዱ ምናልባትም የተቀሩ ሰዎች ሊኖሩ ይችላሉ። ለሌሎች ሰዎች ደውሎ ደግሞ ሌሎች ሰዎች በር ላይ ጠብቆ እነሱ እንዳይወጡ እንቅፋት ከሆኑባቸው ነው እንጂ አሁን ላይ ተሳክቶላቸው መድብል ብሩክን የመድብል ጓደኛ ደግሞ ሞገስን ደግፎት ከዚያ ሊያወጡት ነው ማለት ነው። ሞገስ ግን እዛ ጋር ተዘርሮ ተኝቷል። ግን በእጁ የያዘው ቦታ ያ ማለት ጥይቱ የመታው ቦታ ያን ያክል የሚያሰጋ ወይ ደግሞ ህይወቱ ላይ ሌላ አደጋ ሊያስከትል የሚችል ነገር አይደለም ማለት ነው። ምናልባትም እችኛዋ አሁን በጥይት የተመታት ቦታ ብሩክን እንደ ይቅርታ መጠየቅ ሊሆነው ይችላል ማለት ነው። ሞገስም ከዚህ በፊት ሲያወራ የነበረው ከሉላ ጋም ሲማከሩ የነበረው ብሩክን አግኝተን ነፃ እናወጣዋለን፣ እናም ደግሞ ከዚህ በፊት እሱ ላይ ላደረግኩት ነገር ሁሉ ይቅርታ እጠይቀዋለሁ እያለ ነበርና መቼ መሆን ብሩክ ሞገስ እዚህ ጋር እሱን ለማዳን በጥይት ሁላ ተመቶለት ሞገስ ለበደለው ነገር ሙሉ ለሙሉ ይቅርታ ሊያደርግለት ይችላል ማለት ነው። ብሩክ ያው እንዳየነው በጣም ተጎድቷል። ለብዙ ወራት ነበር ሰዎቹ እዛ ክፍል ውስጥ እጅ እግሩን በሰንሰለት አስሮ ሲያስቀምጡ የነበረው ማለት ነው። ምግብም ያን ያክል አይሰጡትም እሱ የሚፈልገውን ያክል። እናም ደግሞ ባለፈው ራሱ በስልክ ሲያወሩ ሰምተን ነበር። ምግብ ለምን ትሰጡታላችሁ? እናንተ ናችሁ ምግብ እየሰጣችሁ እሱ እንዲጠናከር ያደረገው ምግብ ቶሎ ቶሎ አትስጡት፣ እናም ደግሞ በደንብ ደብድቡት እያሉ ነበር። ያው ሰዎቹ ብዙ ብር ስለከሰሩ ንዴትም ስላለባቸው እሱ ላይ ንዴታቸውን መወጣት ይፈልጋሉ። ግን ደግሞ እስካሁን እሱን ያልገደሉበት ምክንያትና እስካሁን አሳስሮ ያስቀመጡበት እዚህ ጋር ብሩክ ቢሞት ብሩክም ቢገሉት ያ እነሱ የከሰሩት 50 ሚሊዮን ብር ዛሬ ዝና ሲያወራ የነበረው 50 ሚሊዮን ብር ነበር በሱ ምክንያት የከሰር ነው ብሏልና ብሩክ ከሞተ ደግሞ ይሄንን ብር በየትም መንገድ ሊያገኙ ስለማይችሉ እሱን አስሮ አስቀምጦ መፍትሄ ሲፈልጉ ነበር ማለት ነው። ባለፈው ዝና እንደውም ማህሌትን ሲጠይቃት ነበር የብሩክ ቤተሰቦች ሀብታቸው ምን ያህል ነው፣ ቤት ካላቸው ቤቱ ከተሸጠ ስንት ብር ያወጣል የሚለውን ነገር ከማህሌት እያጣራ ነበር። አሁን ደግሞ እያለ ያለው ማህሌትን እንደውም መድብል ጋር እየላካት ነው ማለት ነው። ያው እሱ እዚህ ጋር እነ መድብል እያደረጉ ያለውን ነገር አያውቅም። እነሱ ያው ብሩክን ነፃ ሊያወጡ እንደሄዱ አላወቅምና ለዛም ነው እዚህ ጋር ማህሌትን መድብል ጋር ትሄጂና በብሩክ ምክንያት 50 ሚሊዮን ብር ከስረናል፣ አንተ ደግሞ ግማሹንም ቢሆን ክፈለን እያለው ነበር። ለምን ግን ግማሹን ማለፍ ፈለገ የሚለው ትንሽ እዛ ጋር ጥያቄ ሊፈጥር የሚችል ነገር ነው።
ብሩክ እዛ ጋር 50 ሚሊዮን ብር አክስሯቸው እሱ ደግሞ እዚህ ጋር ማህሌትን ያላት ሄደሽ ለመድብል ብሩክ ያከሰረንን 50 ሚሊዮን ብር ግማሹ ራሱ እንዲከፍል ንገሪው ብሏታል ማለት ነው። ግን ደግሞ እዛ ጋር አሁንም ከማህሌት ስር የደበቃት ነገር አለ። ማህሌት እንደውም እዛ ጋር ጥያቄ ፈጥሮባት ብሩክን እናንተ ናችሁ እንደ ያገታችሁት እናንተ ናችሁ እንደ ያሰራችሁት ብላ ስትጠይቀው እኔ ምንም የማውቀው ነገር የለም ብሎ ነው እንጂ ነገሩን የሸፋፈናት ብሩክ እኛ ጋር ነው ያለው እንደዚህ ብሎ ዝርዝሩን አልነገራትም ማለት ነው። ግን ደግሞ ለምንድን ነው እሱ መድብል ግማሹን ብቻ እንዲከፍል የፈለገው የሚለውን ነገር ስናነሳ ምናልባትም ሊሆን የሚችለው ከዚህ በፊት የመድብል ጓደኛ ሲያወራ ነበርና ሰዎቹ አደገኞች ናቸው፣ ሰው በቀላሉ አይገሉም፣ እነሱ ካንተ ጥቅም ማግኘት ስለሚፈልጉ የሰውነት ክፍልህን በችርቻሮ ወይ ደግሞ አንድ ባንድ እያወጡ እየሸጡ በዛ ብር ማግኘት ይፈልጋሉ እንጂ እንዲሁ ገለው አይጡሉም ሲል ነበርና ምናልባትም ለዛ ሊሆን ይችላል ዝና እዚህ ጋር መድብል ግማሹን ይክፈል ያለው ማለት ነው። መድብል የ50 ሚሊዮን ብር ግማሹን ያ ማለት 25 ሚሊዮን ብሩን ከከፈለ እዚህ ጋር ደግሞ የብሩክን አካላት ይሸጡና ከዛን ደግሞ የቀረውን ግማሹን ሞልቶ የከሰሩትን ብር መመለስ ይፈልጋሉ። ለዛም ሊሆን ይችላል እዛ ጋር ዝና መድብል ግማሹን ብር እንዲከፍል የፈለጉ ማለት ነው። ያው እነሱ በሱ ምክንያት ብዙ ብር ከስረናል እንደዚህ ሆነናል ብሎ ሲበሳጩ ነበር። ለዛም ነው አሁን ላይ መድብልን እንዲያደርግ እያሉ ያሉት። አሁን ደግሞ መድብል እያደረገ ያለውን ነገር አልሰሙም። እዛ ጋር ብሩክን ያስቀመጡበት ቦታ ፈልጎ አፈላልጎ ለሶስት አግኝቶ ብሩክን ወስዷልና አሁን ደግሞ ይሄ ነገር ሌላ ነገር ሊያስከትልባቸው ይችላል። ከዚህ በፊትም ሰዎቹ ብሩክ በተኛበት ነበር ምንም ሳያቅ እሱ ሳይሰማ ወደ መኝታ ክፍሉ ገብቶ እሱን ማደንዘዣ ወይ ደግሞ ራሱን እንዲስትና ራሱን እንዳያቅ አድርጎ እዛው በተኛበት መርፌ ወቅቶ የወሰዱትና ሰዎቹ አሁን ደግሞ እነ መድብል እኮ መጥቶ ብሩክን እናንተ ካስቀመጣችሁበት ቦታ ወስዶ ሄዱ የሚለውን ነገር ከሰሙ ምናልባትም ከዚህ በፊት እያደረጉ ከነበረው በላይ ጠንከር ብሎ ቅጣታቸውን መድብል ላይም ሞገስ ላይም ሊያስከትሉ ይችላሉ ማለት ነው። አሁን እንደውም ትንሽ አሳሳቢ የሚሆነው እዛ ጋር አሁን ሞገስ በጥይት ተመቷልና ወደ ሆስፒታል ሄዶ ይታከም ከተባለ ራሱ እዛ ሆስፒታል ተኝቶ እዛው ተከታትሎ ሄዶ እሱን ሊያስገድሉት ወይ ደግሞ ሊገሉትም ይችላሉ። ከዚህ በፊትም ሲያወሩ ሰምተናል። ካሌብ እጁ ረጅም ነው፣ ወደ ህግ ቦታ ከሄድን የራሱ ፖሊሶች እዛ ውስጥ ሊኖሩት ይችላሉ ሲል ነበርና አሁን ደግሞ ምናልባት ሞገስ ሆስፒታል ከገባ ራሱ እሱንም በሆነ መንገድ አድርጎ ሊያስገድሉት ይችላሉ ማለት ነው። ከዚህ በፊት የምናውቀው ዝናና ካሌብ የሚሰሩት ወንጀል ህገ ወጥ የሆኑ በህግ የተከለከሉ ነገሮችን ማዘዋወር፣ ሌላ ሀገር መላክ ነበርና ዛሬ ደግሞ ዝና አንድ ሴት የሆነ ክፍል አግቶ ሲያስቀምጣት ነበር። ከዚህ በፊት ሉላ ላይ ያደረገውን ነገር እሷ ላይም ለማድረግ ማለት ነው። ልጅቷን እዛ ጋር ያለውት አረብ ሀገር እንልክሻለን ብሎ በእነሱ በኩል እንደ ደላላ ሆኖ ሊልኳት ነበር ከሀገሯ እነሱ ጋር ያመጡት ማለት ነው። ከዛም በኋላ ገንዘቧን ወስዶ እሷን አግቶ አስቀምጠው እንደውም ሀገር ቤት ያለ የአባቷን በሬ ተሽጦ ምናምን እሷ ነፃ እንድትወጣ ተልኮ ነበር። ግን ደግሞ አሁንም ልጅቷን አልለቀቋትም። ዝና አሁንም እሷን እያላት ያለው አንቺ ከዚህ መውጣት ከፈለግሽ ለአባትሽ ደዊና 500 ሺህ ብር እንዲልክ አድርጊው፣ ያንን የማታደርጊ ከሆነ ግን መቼም ከዚህ ክፍል አትወጪም እያላት ነው። እናም ደግሞ አንድ ነገርም የነገራት ነገር አለ። ሚስቴ ጥላኝ ሄዳለች፣ ቀጣዩ ሚስቴ የምትሆኚ አንቺ ነሽ ብሎ እዛ ጋር ልጅቷን ቁርጧን ነግሯታል ማለት ነው። ይሄ ደግሞ ሌላኛው እነሱ የሚሰሩት ህገወጥ የሆነ ስራ ነው ማለት ነው። ይሄ ደግሞ ህግ ቦታ ቢሄድ ምን ያህል ሊያስቀጣቸው እንደሚችሉ ስለሚያውቁ ነው። እዛ ጋር ልጅቷ ከክፍል እንዳትወጣ እዛው አግቶ እዛው አስሮ አስቀምጦ ይሄንን ነገር እንድታደርግ አስባበት በቃ እሺ ፈልጌያለሁ ያንተ ሚስት ይሆናለሁ ልቀቀኝ ብላ እሱን ለማግባት እስክትስማማ ጊዜ ሰጥቷት ነው ሄዱ። ዛሬ አስቢበትና ንገሪኝ ብሏት ማለት ነው። ሉላ ላይም ከዚህ በፊት እንደዛን ያደረገው እሷን አስፈራርቶ በፊት እሷ ከሞገስ ጋር በፍቅር ባሉበት ሰዓት ነው አይቷት ስለወደዳት ብቻ ሞገስን ደብድቦ ብዙ ጊዜ እሱን ለመግደል ሞክሮ ነበር። ሉላ ደግሞ እዛ ጋር ሞገስን ከሚገል ብላ ነበር እሱ እዛ ጋር ያቀረበላትን መስፈርት እሺ ብላ ተቀብላው ለ10 ዓመት ሙሉ ከሱ ጋር እየቆየችው ማለት ነው። አሁን ደግሞ በስተመጨረሻ ላይ እሱን ጥላ ሄዳለችና እንደማትመለስ እሷን ድጋሚ እንደማያገኝ ስለሚያውቅ ነው እዚህ ጋር አንድ ሴት ደግሞ አረብ ሀገር እንልክሻለን ነይ እኛ ጋር ብሎ እሱ ጋር ወስዷት አንድ ክፍል ውስጥ አግቶ እያስቀመጣት ያለው ማለት ነው። አሁን ደግሞ ጭራሽ ያላት አስቢበትና ነገሪ ሚስቴ ለመሆን ዝግጁ መሆን አለብሽ ብሎ እሷንም እንደ ግዳጅ ነው እዚህ ጋር የነገራት ማለት ነው። እሷ አስባባት ፈልጋለሁ አልፈልግም ብላ ፍላጎቷን እንድትነግረው ሳይሆን እሺ ብላ እሱን ለማግባት ዝግጁ እንድትሆን ነው ማለት ነው። ሌላው ነገር ደግሞ አሁንም እሱ ኤፍራታን እየፈለጋት ነው። ኤፍራታን አልተዋትም። ከዚህ በፊት ብዙ ነገር የደረሰበት በሷ ምክንያት ስለሆነ መድብልም ለብዙ ቀናት እሱን አንድ ክፍል ውስጥ አስሮ ሲደበድበው ደሙላ ሲያስተፋ የነበረው በኤፍራታ ምክንያት ስለሆነ አሁንም እሷን አግኝቶ መቅጣት ወይ ደግሞ ባለፈው ሲል እንደነበረው እሷን መሰወር እፈልጋለሁ ሲል ነበርና አሁንም ያን ነገር እንደቀጠለበት ነው። ኤፍራታ ደግሞ እዚህ ጋር እያለች ያለችው ማህሌትን ነው ለምኝልኝ ይቅርታ እንዲያደርግልኝ እያለች ነው። እሱ ደግሞ ማህሌትን እህትሽን
አንቺን ካላገኘው አንቺን ነው ማጠፋሽ፣ የሷን ንዴት አንቺ ላይ ነው የምወጣ ብሏታልና ማህሌት ከዚህ በላይ ምንም ነገር ማድረግ እንደማትችል ዛሬ ለኤፍራታ ስትነግር ነበር ማለት ነው። እኔ ከዚህ በላይ ምንም ላደርግልሽ አልችልም፣ አንቺ ወደ ሌላ ሀገር ጥፊ ያለቻት ነው። ኤፍራታ ደግሞ እዛ ጋር ስራ ስላላት ለተወሰነ ጊዜ ሌላ ሀገር ሄዳ ብትመለስ ራሱ እዛ ስራ ቦታ እንደማይመልሷት ስለምታቅ ነው እዚህ ጋር ማህሌትን እየለመነቻት ያለችው ማለት ነው። ማህሌት ደግሞ እዚህ ጋር የሆነ ነገር ቢታወቅባት እሷ ኤፍራታን እንደደበቀቻት እዛ ጋር ዝና ቢያቅባት እኔ ላይም የሆነ ነገር ያደርግኛል ወይ ደግሞ እኔንም ያጠፋኛል የሚለው ነገር ስለሚያስፈራት ነው እዚህ ጋር ሌላ ሀገር ሂጂ ተደበቂ እያለቻት ያለችው ማለት ነው። ኤፍራታ ደግሞ ያንን ነገር እየተቀበለች አይደለም ማለት ነው። ግን ደግሞ ዝና ጠርጥሯ ማህሌት ኤፍራታን እንደደበቀቻት ወይ ደግሞ እሷ ያለችበትን ቦታ እንደምታውቅ እርግጠኛ ሆኖ ነው ይሄኔ እህትሽን በር ቆልፈሽበት ነው የመጣሽ ሲላት ነበር። እንደውም ዛሬ መድብል ጋር ለመላክ እሷን ሲጠራት ማለት ነው። ግን ደግሞ ሙሉ ለሙሉ እርግጠኛ አልሆነም ኤፍራታ ቤት እንዳለች ማለት ነው። እሷ ቤት እንዳለች ቢያቅ ኖሮ እዛው ቤት ይገባና ለዛ ሁሉ ለደረሰበት በደል ሁሉ እሷን ማስከፈሉ አይቀርም ማለት ነው። አሁን ላይ ኤፍራታ እንዳየነው ከቤት አትወጣም፣ ቤት ነው የምትውለው፣ ወደ ስራ ቦታ አትሄድም። ይሄ ነገር ራሱ ሌላ ጭንቀት ፈጥሮባታል። ለብዙ ቀን ከስራ ስለቀረች አሁን ደግሞ ወደ ስራ ቦታ ብመለስ አያስመልሱኝም ወይ ደግሞ ያባሩኛል የሚለው ነገር ራሱ በጣም አሳስቧታል ማለት ነው።